በክርስቶስ ክርስቲያን የተሰኛችሁ የልዑል እግዚአብሔር ቤተሰቦች በጌታዬ በኢየሱስ ክርስቶስ ፍጹም ሰላም የአክብሮት ሰላምታዬን እያቀረብኩላችሁ ካለፈው ቁጥር 1 የቀጠለውን ቁጥር 2 ትምህርታችንን እምነት ከመስማት ነው በሚለው በሐዋርያው ቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 10 ቁጥር 17 ያለውን ትምህርት በቀጥታ ወደ ሁለተኛው ቁጥር እንገባለን ማለት ነው። ከቅዱስ ወንጌል የምናየው አሁንም ለ12 ዓመት ባለማቋረጥ ደም ሲፈሳት የነበረችውን የቬሮኒካን እምነት ከቅዱስ ወንጌል እንመልከት። የጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ወንጌል ሐዋርያውና አገልጋዩ ቅዱስ ማርቆስ እንደጻፈው የማርቆስ ወንጌል ምዕራፍ 5 ከቁጥር 25 እስከ ቁጥር 34 ከ12 ዓመት ጀምሮ ደም የሚፈሳት ሴት ነበረች ነው የሚለው። ከብዙ ባለመድኃኒቶችም ብዙ ተሰቃየች፣ ገንዘቧንም ሁሉ ከስራ ባሰባት እንጂ ምንም አልተጠቀመችም። የኢየሱስንም ወሬ ሰምታ በስተኋላው በሰዎች መካከል መጥታ ልብሱን ዳሰሰች። ልብሱን ብቻ የዳሰስኩ እንደሆነ ድናለው ብላለችና። ወዲያውም የደሟ ምንጭ ደረቀ፣ ከስቃይዋም እንደዳነች በሰውነቷም አወቀች። ወዲያውም ኢየሱስ ከእርሱ ኃይል እንደወጣ በገዛ ራሱ አውቆ በሕዝቡ መካከል ዘወር ብሎ ልብሴን የዳሰሰ ማን ነው አለ። ደቀ መዛሙርቱም ሕዝቡ ሲያጋፋህ እያየ ማን ዳሰሰኝ ትላለህን አሉት። ይህንንም ያደረገችውን ለማየት ዘወር ብሎ ይመለከት ነበር። ሴቲቱ ግን የተደረገላትን ስላወቀች እየፈራች እየተንቀጠቀጠችም መጥታ በፊቱ ተደፋች፣ እውነቱንም ሁሉ ነገረችው። እርሱም ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ፣ ከስቃይሽም ተፈውሰሻል አላት ነው የሚለው። ነው የቅዱስ ቃሉ በረከት ይደርብን። ለ12 ዓመት ያህል ደም ይፈሳት የነበረችው ሴት ግን ይህንን በክርስቶስ ማመንን ከወዴት አገኘችው? እምነት ከመስማት ነው ብለናል። ከ12 ዓመት ጀምሮ ደም ይፈሳት የነበረች ሴት ከብዙ ባለመድኃኒቶች ብዙ ተሰቃየች፣ ገንዘቧንም ሁሉ ከስራ ባሰባት እንጂ ምንም አልተጠቀመችም። የሚገርመው የኢየሱስንም ወሬ ሰምታ ነው የሚለው። ይህ ወሬ እኮ ጎባጣ የሚያቀና፣ እውራንን የሚያበራ፣ ልሙፃንን የሚያነጻ፣ ድውያንን የሚፈውስ፣ ሙታንን የሚያስነሳ፣ የወደቁትን የሚምር፣ ከፍ የሚያደርግ፣ ሰውን የማይንቅ ደግ የሆነ እውነተኛ ሰው አለ አሏት። ባህታዊ መስሏቸዋል። ሰው የሆነ ፍጹም ሰው፣ አምላክ የሆነ ፍጹም አምላክ፣ አንድ ባህሪ አንድ አካል ያለው ጌታ አምላክ ኢየሱስ ክርስቶስ ማን እንደሆነ አላወቁትም። ግን ጎባጣ ያቀናን፣ እውራንን ያበራል፣ ለምጻምንም ያነጻል ብለው ሲመሰክሩላት ሰምታ የኢየሱስንም ወሬ ሰምታ በስተኋላው በሰዎች መካከል መጥታ ብዙ ስቃይ ውስጥ ገብታ ጠረኗ ተቀይሮ ተለውጦ በእምነት ግን እግዚአብሔር ክርስቶስን መድኃኒቱን እያሰበች ልብሱን ያዘችው፣ ዳሰሰችው። ልብሱን ብቻ የዳሰስኩ እንደሆነ ድናለው ብላለችና አስቀድማ ልቦናዋን በእምነት ያዘጋጀች ሴት ናት። ይህ የሆነው ግን እምነት ከመስማት ነው የሚመጣው። ዛሬም በቅድስት ቤተ ክርስቲያናችንና በተለያየ ስፍራ እግዚአብሔር በጸበልና በተለያየ ድንቅ ታምራት ብዙ ፈውስን ይሰጣል። ያንን አንዱ አንዱን እየሰማ ብዙዎች ይህን በረከት ተቀዳጅተዋል። እውነት ነው። የኢየሱስንም ወሬ የሰማችው ቬሮኒካ ግን ይህንን እድል ያገኘችው በዚህ ምክንያት ነው፣ በመስማት ነው ብላለችና ነው የሚለው። ወዲያውም የደሟ ምንጭ ደረቀ፣ ከስቃይዋም እንደዳነች በሰውነቷም አወቀች ነው። ይህች ሴት የልብሱን ዘርፍ የነካው እንደሆነ እድናለሁ የሚል እምነት አደረባት።
ወዲያውም ኢየሱስ ከእርሱ ኃይል እንደወጣ በገዛ ራሱ አውቆ በሕዝቡ መካከል ዘወር ብሎ ልብሴን የዳሰሰ ማን ነው አለ። ድንቅ ነገር ነው። የልብሱን ዘርፍ የነካሁ እንደሆነ የደሜ ምንጭ ይደርቃል ብላ አመነች። ዛሬም በቤተ ክርስቲያን ታዛ ስር ተገኝተን የቤተ ክርስቲያኑን አፈር ስሙ የተጠራበትን ምድሩን እያባበስነው ብንሄድ ፈውስ እናገኛለን። የቅድስት ቤተ ክርስቲያንን አካሏን ሁሉ ዳብሰን ፈውስ እናገኛለን። ይህንን ነው ክርስቲያኖች ማወቅ ያለብን። የክርስቶስ አካል ናትና ቅድስት ቤተ ክርስቲያን ራሷም እግዚአብሔር ነው፣ መሰረቷም ክርስቶስ ነው። እየዳሰስን እንዳን በእምነት መሆን ይችላል። በእርሷ ውስጥ ያሉ ዛፎች ቅጠሉ ሁሉ ፈውስ ነው፣ ስመ እግዚአብሔር የሚጠራባቸው ናቸውና። ከዕድሜው ውጭ ግን ያለው አይሆንም። እናስተውል። ወዲያውም ኢየሱስ ከእርሱ ኃይል እንደወጣ በገዛ እጁ ራሱ አውቆ በሕዝቡ መካከል ዘወር ብሎ ልብሴን የዳሰሰ ማን ነው አለ። ደቀ መዛሙርቱም ሕዝቡ ሲያጋፉህ እያየ ማን ዳሰሰኝ ትላለህን አሉት። እነርሱ አላወቁም። ይህንንም ያደረገችውን ለማየት ዘወር ብሎ ይመለከት ነበር። ምን አይነት እምነት ያላት ሴት ናት! ዛሬ እኔን ነካችኝ ብሎ የእርሷን እምነት ለማጽናት በሕዝብ ዘንድ የተሰወረውን ገልጦ ይህች ሴት ታላቅ ሴት እንደሆነች ለመመስከር ክርስቶስን ያክል ታላቅ አምላክ በአባታዊ ፍቅሩና በይቅርታው በምሕረቱ ዘወር ብሎ አያት። ድንቅ ነው። ሴቲቱ ግን የተደረገላትን ስላወቀች እርሷና እርሱ ይተዋወቃሉና እየፈራች እየተንቀጠቀጠችም መጥታ በፊቱ ጌታ ሆይ የነካሁህ እኔ ነኝ የበደለች መሰላት፣ የተቆጣ መሰላት። ደንግጣ ወደቀች በፊቱ። እውነቱንም ሁሉ አንድ ባንድ ሳታስቀር ነገረችው። እርሱም ልጄ ሆይ አላት። በእግዚአብሔር ቤት ውስጥ በፍቅር ስንኖር፣ በእምነት ስንኖር የልባችንን መሻት ሲያደርግልን ልጆቼ ሆይ ይለናል። እንዲህ ለመባል ያብቃን። እምነትሽ አድኖሻል፣ በሰላም ሂጂ፣ ከስቃይሽም ተፈውሰሻል አላት። ቬሮኒካ በእምነት ዳነች። እምነት ከመስማት ነው። ዛሬ በምዕመናን በክርስቲያኖች በሰው ልጆች ብዙ ችግሮች አሉ። በእምነት ከካንሰር በሽታ፣ ከኤችአይቪ በሽታ፣ ከኢቦላ በሽታ፣ ከዚያም ከፍ ሲል ዝቅ ካለ ሁሉ ከኩላሊት በሽታ በእምነት ወደ እግዚአብሔር ቀርበን ፈውስ ልናገኝ እንችላለን። ከሰይጣናዊ ክፉ መንፈስ መተትና አስማት ሥራ፣ አጋንንታዊ ልክፍት በእምነት እግዚአብሔር ይፈውሰናል። በእምነት ወደ እግዚአብሔር እንቅረብ። በሰላም ሂጂ፣ በሰላም ሂድ ለመባል ያብቃን። በእምነት ግን ወደ እግዚአብሔር እንቅረብ። ከስቃይሽም ተፈውሰሻል ነው ያላት። በሐሳብና በጭንቀት የልጆቻችሁ ሕመምና ስቃይ በመከራ የሚያስጨንቃችሁ እናቶቼ፣ አባቶቼ በእምነት ወደ ቅድስት ቤተ ክርስቲያን ቅረቡ። በእምነት የእግዚአብሔርን ቃል ስሙ። በእምነት ጸሎት አድርጉ። በእምነት ለምኑ። እግዚአብሔር በእምነት የሆነውን ነገር ሁሉ ፈውስ ይዞ ይመጣና ያስደስተናል። እንደ ቬሮኒካ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ቬሮኒካ የተባለችውን በመጽሐፍ ቅዱስ ስሟ ያልተጠራውን ይህችን ሴት ወደ እግዚአብሔር እንድትመጣ ያደረጓት ግን መልካም ሰዎች ናቸው። ምን ብለው ነገሯት? አንድ ጎባጣ የሚያቀና፣ እውር የሚያበራ፣ ልሙፃንን የሚያነጻ፣ ድውይ የሚፈውስ፣ ሙት የሚያስነሳ፣ ሰውን ሁሉ የማይንቅ አለ። ግዴለሽም፣ ገንዘብሽን ጨርሰሻል፣ ወደ እርሱ ሂጂ ብለው መከሯት። ክፉ ባልንጀርነት መልካሙን አመል ያጠፋል። መልካም ባልንጀርነት ደግሞ እንዲህ ወደ እግዚአብሔር ቃሉን እንዲሰሙ ይመራል። ብዙዎች ባልሆነ መንገድ እየሄዱ ነው። ወጣቱ ትውልድ ባልሆነ መንገድ እየሄደ ነው። ፊታችሁን ወደ እግዚአብሔር አዙሩ። የዚህ ዓለም ላቂ ጨርቅ ድቃቂ ሳንቲም ቢበዛ ቢትረፈረፍ እግዚአብሔር ከሌለበት ከንቱ ነው። በእምነት ወደ እግዚአብሔር እንቅረብ። የቬሮኒካን የ12 ዓመት ያልተቋረጠ ደም መፍሰስ ቀጥ ያደረገ አምላክ የኛን ጭንቀት፣ የኛን ውጣ ውረድ፣ የኛን መከራ በሰከንድ ቀጥ ያደርገዋል። እምነት
ከመስማት ነው። ልብ ያለው ሁሉ ልብ ይበለው። የማቴዎስ ወንጌል ምዕራፍ 14 ቁጥር 36 ላይ እንዲህ ይላል፣ ሕመምተኞችንም ሁሉ ወደ እርሱ አመጡ፣ የልብሱንም ጫፍ ሊዳስሱ ይለምኑት ነበር፣ የዳሰሱትም ሁሉ ዳኑ ነው። ብዙዎች ይህን እያደረጉ ፈውስ አግኝተዋል። ብቻ ግን ሕመምተኞች ሁሉ ወደ እርሱ ይመጣሉ፣ የልብሱንም ጫፍ ሊዳስሱ ይለምኑት ነበር፣ የዳሰሱትም ሁሉ ዳኑ። ክርስቶስን አምኖ ያፈረ የለም። ጌታ አምላክ ክርስቶስን የቅድስተ ቅዱሳን የንጽሕተ ንጹሐን የእመቤታችን ቅድስት ድንግል ማርያምን ልጅ መድኃኔ ዓለም ኢየሱስ ክርስቶስን አምኖ ያፈረ የለም። በእምነት ወደ እግዚአብሔር እንቅረብ። ይህን ነው የሚነግረን እግዚአብሔር። ቅድስት ቤተ ክርስቲያንን እንዳስሳት፣ በእርሷ እግዚአብሔር ፈውስ ይሰጠናል። እርሷ የእግዚአብሔር ማደሪያ ናትና ማኅደረ መለኮት ናትና አፈሯን በእምነት እንቀባው፣ እምነቷን እንተባበሰው። ወንጌሉን የሚሰበከውን ቃሉን እንስማ፣ ቅዱስ ወንጌሉን እንሳም። የመዳንን ፈውስ ለማግኘት እግዚአብሔር ፈጥኖ ያደርግልናልና። እምነት ግን ከመስማት ነው። አሁን የሚነገረውን የእግዚአብሔርን ቃል የሚሰሙ ይህን ፈውስ ያገኛሉ። እምነትን በተመለከተ ኢየሱስ ክርስቶስ ለአባቶቻችን ሐዋርያት ያላቸውን ከቅዱስ ወንጌል ቃል በቃል እናንበው። እንዲህ ይላል የማቴዎስ ወንጌል ምዕራፍ 17 ከቁጥር 19 እስከ 21 ላይ፣ ከዚህ በኋላ ደቀ መዛሙርቱ ብቻቸውን ወደ ኢየሱስ ቀረቡና እኛ ይህን መንፈስ ልናወጣው ያልቻልን ስለምን ነው አሉት። ኢየሱስም ስለ እምነታችሁ ማነስ ነው እላችኋለሁ። የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህን ተራራ ከዚህ ወደዚያ አለፍ ብትሉት ያልፋል፣ የሚሳናችሁ ነገር የለም። ይህ አይነት ግን ከጸሎትና ከጦም በቀር አይወጣም አላቸው ነው ያለው። የሰናፍጭ ቅንጣት እምነት ካለችን እግዚአብሔር አለቀለት አበቃለት የተባለውን ፈጽሞ ሕይወት ቀጥሎበት እንደገና ሰው ስላለው ሳይሆን እርሱ ሕይወት እንዲሰጥልን ሕይወትን እንድንራመድ ያደርገናል። በእምነት የማንሻገረው ተራራና ውጣ ውረድ የለም። የማንወጣው ተራራ፣ የማንሻገረው ታላቅ የሆነ ገደል የለም። በእምነት ሁሉን እንሻገራለንና በእግዚአብሔር ማመን ትልቅ ነገር ነው። እንዲህ ነው ያላቸው አባቶቻችንን። ለምንድን ነው ይህን ክፉ መንፈስ ማውጣት ያቃተን ሲሉት ስለ እምነታችሁ ማነስ ነው። ዛሬም በየቤታችንና በጓዳችን በክፉ መንፈስ ደዌ የተያዙ እናቶቼ፣ አባቶቼ፣ ወንድሞቼ፣ እህቶቼ፣ ወገኖቼ እንዳሉ አገር ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው። ለምን ከዚህ መንፈስ መዳን አቃተን? ዕለት ዕለት ክፉ መንፈስ ወደኛ እየተመላለሰ ያሰቃየናል ይላሉ። ችግራችን ከኛ ነው። በእግዚአብሔር ማመንን ፍጹም አላደረግነውም። እግዚአብሔርን ቀን ሲሆን እናምነዋለን፣ ጨለም ሲል ደግሞ ባልሆነ ባዕድ አምልኮ፣ ጣዖት አምልኮ፣ ጥንቆላና ክፉ መንፈስ ደግሞ እንከተላለን። ይሄ የተደበላለቀ ሕይወት ፈውስ ከእግዚአብሔር እንዳናገኝ እንቅፋት ሆኖብናል። በመጀመሪያ ከዚህ ራሳችንን እናጽዳ። ይሄ ነው እምነት ከመስማት ነው። ከእንደዚህ አይነት መንፈስ እንውጣ። ይህንን ደግሞ ስናደርግ የሰማነው የእግዚአብሔር ቃል ዋጋ አግኝቶ ፍሬ አፍርቶ ከዚያ በመስማቱ ደግሞ እግዚአብሔር ቃሉን ስንሰማ እምነትን ሰጥቶን እንፈወሳለን ማለት ነው። ከዚህ ወደዚህ አለፍ ብትሉት ያልፋል ነው። ተራራውን በእምነት ከአንድ ስፍራ ወደ አንድ ስፍራ ተራራውን ማስነሳት ይቻላል። የዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ልባችሁ አይታወክ፣ በዚህ ዓለም ፈተና፣ በልጆች መታመም፣ በልጆች ችግር፣ በራሳችሁ ጤና ማጣት፣ በተለያየ መንገድ ልባችሁ አይታወክ፣ ብቻ እናንተ እግዚአብሔር እመኑ፣ በእኔ ደግሞ እመኑ አለ። በመዋዕለ ሥጋዌው ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረው አማናዊ ቅዱስ ቃሉ ነው። ልባችሁን አታሳውኩት፣ በእግዚአብሔር እመኑ፣ በእኔ ደግሞ እመኑ ነው ያለው። በእኔ ሲል በፍጹም አምላክነቱ ፍጹም ሰው ፍጹም አምላክ ሆኖ እኛን ሊያድነን የመጣ አምላክ ክርስቶስ ሰማይንና ምድርን የፈጠረ አምላክ ነው ብሎ ማመን ማለት ነው። ይሄንን ነው የሚነግረን። በዚህ እመኑ።
እኔ ደግሞ ፈውስን እሰጣችኋለሁ ነው። በመጀመሪያ ራሳችንን እንፈትሽ። ዕብራውያን ምዕራፍ 11 ቁጥር 1 ላይ እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውን የሚያስረዳ ነው። በልባችን ውስጥ ብዙ ተስፋ አለ። ከሁሉ በላይ ሰማያዊቷን ርስተ ገነት መንግሥተ ሰማያትን ለመውረስ ተስፋ አለን። በእምነት ግን ተስፋ ስለምናደርገው ነገር የሚያስረግጥ የማናየውን እግዚአብሔርን የማናያትን ኢየሩሳሌምን የሚያስረዳ ነው። በእምነት እንዲህ ማየት ይቻላል። እምነት በዚህ ምድር ላይ እኳላለው እዳራለው እቅድና ዓላማ ይሳካል። በቤተ ክርስቲያን ፍቅር ደስ ብሎኝ ቅዱስ ሥጋ ክቡር ደሙን ወስጄ በዚህ ክብር ለመብቃት እመኛለሁ። ተስፋ ስለምናደርገው ነገር የሚያስረግጥ ግን ያንን ያቀድነውን እቅድ የማናየውን የሚያስረዳ ነው። እንድናየው አድርጎ አቅርቦ በእምነት ሁሉን እንድናደርግ ያደርጋል። ይህ ሁሉ ምንድነው? በእግዚአብሔር ማመን። ይህንን የነገረን ሐዋርያው ቅዱስ ጳውሎስ በመልእክቱ። ቁጥር 2 ትምህርታችን ካለን ጊዜ አንጻር እዚሁ ቆየን። የመጨረሻው ክፍል 3 ቁጥር 3 ትምህርታችን በሚቀጥለው ጊዜ ይቀጥላል።